ሩታና አብርሃም እንዲሁ ሁላችሁ እነ ሆድ አምላኩ ፌሽታ ደስታችሁን አድርጉት በልኩ ምነው በማማቱ መሆኑ ድግሱ ትዝ አላላችሁም የደሙ መፍሰሱ የአብርሃም የሳራ እንዲሁም ጋብቻችሁ ተባርኮ በንጉሱ ከትንሳኤው በኋላ አይደርስም ድግሱ እነ ሆድ አምላኩ ማርያምን በጣም ተሰዝናላችሁ የትም ዓለም ተደርጎ የማይታወቅ የትም ተሰምቶ የማይታወቅ እንደው የፈለገ ሃይማኖት ውስጥ ይሁኑ የኡነት ለመናገር ማለት ነው አይደለም ክርስቲያኖች ይቅርና ሙስሊም ወገኖቻችን ራሳቸው ሰርግ ሲኖርባቸው ትላልቅ ድግስ ሲኖርባቸው የኛ ጾም ሲሆን አያደርጉም አይደግሱም እና እናንተ ክርስቲያን ሆናችሁ እሺ እምነታችሁ ጴንጤዎች ናቸው እየተባለ ነው እኔ አላውቅም ሁለታችሁም ክር አለ አንገታችሁ ላይ ጽጌም ዳኒም ሜሪም እንደው ከናንተ ውስጥ አብሯችሁ የሄደው እንትና ኢሳቅ እሱ ሃይማኖቱ የታወቀ ነው ወንድማችሁ ነው እናንተን ለማጀብ ነው የሄደው እናንተ ክርስቲያን ሆናችሁ እንዴ ይሄ በዓል እኮ ይሄ የትንሳኤው ባህል የፋሲካን ጾም ሁሉም ነው የሚያከብሩት እኮ ጴንጤዎቹ እንኳን ሌላ ጾምን የማይጾሙት እኮ ይሄኛውን ጾምን ይጾሙታል ጴንጤዎች እናንተ ምንድናችሁ ከየት ነው የመጣችሁት ማርያምን እንዴ እንትና አላዛር ባለፈው ምን ብሏል መሰላችሁ ይቺ ግን ማናት ምንድናት ለምንድን ነው የመጣችሁ ለነገር ነው ወይ የመጣችሁ ብሏል ጌታ በጣም ነው የሚያስቀኝ ይሄ ነገሩ እና እናንተ ምንድናችሁ ጭንቅላታችሁ የተደፈነ ማስተዋል የተሳናችሁ የትም ተደርጎ የማይታወቅ የትም ተሰምቶ የማይታወቅ እንደው በእውነት እናንተ ይሄ ጋብቻችሁ እግዚአብሔር የሚቀበለው ይመስላችኋል እግዚአብሔር የሚባርከው ይመስላችኋል እንደው ስታስቡት ማለት ነው እናንተ ስታስቡት እናንተ እኮ ልጆች አይደላችሁም በደንብ ምን እንደሚደረግ ምን እንደሚሰራ በደንብ ጠንቅቃችሁ የምታውቁ ልጆች ናችሁ በደንብ ግርም የሚለኝ ደግሞ ማለት ነው እዛ ድግስ ውስጥ አብሮ ሲጨፍር የነበረው የጠመጠመው ሁሉ ሙስሊም አይደለም ክርስቲያን ወገኖቻችንም አሉበት ኦርቶዶክሳውያን ቅዳሴዋን ትታ እዛ መዝሙሯን ትታ የሆሳዕና በዓል መከበሩን እያወቀች ይሄንን ትታ ሄዳ በዚህ በማማቱ ወቅት የና አብርሃምን የነሩታን ድግስ የደገፈች ኦርቶዶክስም እኮ አለችበት በእውነቴ ነው የኦርቶዶክስ እምነት ተከታዮች ሁሉ እዚህ ድግስ ውስጥ አሉ ምንድነው የምትባሉት እናንተ የትም ተደርጎ የማይታወቅ ማንም አድርጎት የማያውቀው ሙስሊም ወገኖቻችን እራሱ ማለት ነው ጌታን በእኛ ጾም ውስጥ ትላልቅ ድግስ እንኳን አይደግሱም ለምን የኛን ጾም ያከብራሉ ጾማችን ስንጨርስ ነው የነሱንም ድግስ የሚያደርጉት ለምን እኛም ወገኖቻቸው አብረን የድግሳቸው ተቋዳሽ እንድንሆን ማለት ነው እንዴ የእናት አባትን ምርቃት ተውት ብዙዎቻችሁ እናት አባት ያልመረቀው ድግስ እናት አባት ያልመረቀው ሰርግ ምናምን ነገር ትላላችሁ ክርስቶስስ መች ባረከው መጀመሪያ እኮ ክርስቶስ ሲባርከው ነው መጀመሪያ በክርስቶስ ሲቀደስ በክርስቶስ ሲመረቅ እኮ ነው ጋብቻ የሚሆነው እናትና አባትማ የመረቁት ይሰምራል አይሰምርም አይደለም ይሆናል ትክክል ነው ግን ከነሱ በላይ ደግሞ ማለት ነው የክርስቶስ አይሻልም የፈጣሪ እግዚአብሔር የባረከው አይሻልም እሱ አይቀድምም የትኛው ዓለም የመጣችሁ ወጠጤዎች እንደሆናችሁ አላቅ
በዛ ላይ ደግሞ ትልልቆችም አሉ እኮ ጡቷን ይሄንን አሳክላ ማለት ነው እዛ ድግስ ላይ እንዲ ምትል መስቀሏን እንደዚህ አስራ በዚህን ወቅት እንዴ አረታው ታው በእናታችሁ ማርያምን እንኳን እንደዚህ ሆነን እነዛኮ የሶዶማውያንን ሰዎች እኮ ነው የሆነው እኛ ዘንድሮ ማርያምን እውነቴን ነው ታው ከእንደዚህ አይነት ስራችሁ ተመለሱ 120 ዘመን ተሰጣችኋል እግዚአብሔር ሊምራችሁ ነው ይሄን ስራ ታድርጉ ሲባሉ አሃ 120 ዘመን ከተሰጠንማ 20ውን ደንሰንበት ጨፍረንበት ነው 100ውን እንደዚህ አድርገን 20ው ይቀረናል ምናምን ነገር ብለው ኦ ሲሉ ፌሽታ ሲያረጉ እዛ ሲዳሩ ያው እግዚአብሔር ድምጥማጣቸው ነው ያጠፋቸው በጣም እናንተ ማርያምን በጣም የምትገርሙ ሰዎች ናችሁ በጣም የምትገርሙ ይሄ ገንዘብ ልባችሁን ያደነደነ ጆሮአችሁን የደፈነው አይምሮአችሁን የዘጋው የዩቲዩብ ብር ማለት ነው አብርሽና ሩታ ወርቅ ሰጣችኋለሁ አብርሽ የቄራው ኮነቱን ነው የእናቷ ጓዳ ዛጋ በኋቃው ደርቋል ለሜቱ አብርሃምና ሩታ ወርቅ አዘጋጅቼላችኋለሁ ትላለች አለ እውነቱን ነው ወርቅ አለ ተብሎ ታዲያ በዚህ በማማቱ ከጌታ ከኢየሱስ ክርስቶስ መከራውን አሳንሶ የሱ ወርቅና ስጦታ በልጦበት በዚህን ሰዓት በዚህ ሳምንት በዚህ ወቅት ያውም ድግስ የደገሰ ሆዳም እኮ ነው አብርሃም ማለት ሆዳምነቱ በቃ እማትገልጹት የኡነት ሆዳሞች እሺ ችግር የለውም እኮ እኛም እኮ ሳንጾም ኢትዮጵያ ሆነን አብይ ጾምንም ጾም ሁሉ እኮ ሳንጾም ልጆች ሆነን አሳልፈናል እኮ ምክንያቱም ስደት ሀገር መተን ብዙ ነገር ተምረናል ኢትዮጵያ ሆነን ሳንጾም በብዙ ነገር አሳልፈናል እኮ ችግር የለውም ግን ደግሞ ሰርክ ተደግሶ ድግስ ተደግሶ ኑ ብሉ ተብሎ የተጠራበት በጾም ውስጥ የትም አካባቢ የትም ዓለም ውስጥ አላየሁም ባይጾምም እንኳን ማለት ነው በጣም ወራዶች ናችሁ በጣም ማርያምን እኔ የእናትና የአባት ምርቃት እንደው ቢሆንም ማለት ነው አስፈላጊ ቢሆንም ክርስቶስ ያልባረከው እግዚአብሔር ያልቀደሰው እግዚአብሔር ያልመረቀው ደግሞ ከምንም በላይ ነው በእውነት ከምንም በላይ የሱ ነው የሚቀድመው በጣም ያሳፍራሉ ጌታን እንዴት እንደዚህ አይነት ነገር ውስጥ ገብተው እንዴት በምን አስችሏቸው እግዚአብሔር ቸር ስለሆነ ነው እንጂ ያመርከብ እኮ ተገልብጦ እዛ ባህር ውስጥ መስመጥ አያቅተውም እኮ እንደዛ ሲጨፍሩበት ደነዞች